ካርቶን ልክ ይላልው ካሉ እናተናችሁ ማለት ነው እንደኛ ነው ብር እነሱ ቤተሰቦችሽ ካላስገቡልሽ አይለቁሽም አረ ይቀጥቅጥሻል በራብም ይሞታል ውሃም ደግሞ የበሰበሰ ውሃ ነው ትሉ ያለው ነው የምትጠጪው መርከብ ውስጥ ማለት ነው እዛ ውስጥ ነው የሚጥሉሽ እንደ ዕቃ ባህር ውስጥ ነው የምትጣለው እንደዛ ነው ስለዚህ መዋኘት የሚችል ሰው ወጥቶ ሄዳል ማይችል ሰው እዛው ይቀራል እንደዛ ነው አንዳንዴ አሁን ያሳስበው ያምኛል አይዞሽ ሰላም እንዴት አላችሁ ውድ የወደ ሀገር ቤት ፕሮግራም ተከታታዮቻችን ይህ ፕሮግራም በፍልሰትና ፍልሰት ተመላሽ ሴት ኢትዮጵያውያን እውነተኛ ታሪኮች ላይ የሚያተኩር ሲሆን በፖፑሌሽን ሚዲያ ሴንተርና ከዩሜን በተገኘ የገንዘብ ድጋፍ ዘወትር ቅዳሜ በአባይ ቴሌቪዥን በዚህ ሰዓት የሚቀርብላችሁ ሳምንታዊ መሰናዷችን ነው። በፕሮግራማችን የተለያዩ በፍልሰትና ፍልሰት ተመላሽ ሴቶች በእውነተኛ ታሪኮቻቸው ውስጥ ያጋጠማቸውን ውጣ ወረዶች ያሳለፉትን ስኬትና ውድቀቶችን እንዳስሳለን። ስለ ፍልሰት የተለያዩ ማህበረሰብ ክፍሎችና የሚመለከታቸው ባለድርሻ አካላት አስተያየቶችም ይቀርቡበታል። በዚህ ክፍልም ከዚህ ቀደም እንዳቀረብንላችሁ እውነተኛ የፍልሰት ታሪኮች ሁሉ ለእናንተ ይመጥናል ብትመለከቱትና ብታዳምጡት ትማሩበታላችሁ ያልነውን እውነተኛ የፍልሰት ታሪክ ይዘንላችሁ ቀርበናልና ተከታተሉን። በዛሬው ፕሮግራማችን ከፍልሰት ተመላሽ ሴቶች ወደ ሀገራቸው ከተመለሱ በኋላ እንዴት ወደ ቀድሞ ህይወታቸው እንደሚመለሱና እንዴት መኖር እንደሚችሉ እናያለን። ከፍልሰት መመለስ ሀፍረት ወይም ውድቀት አይደለም፣ እንደውም ችግርን የመቋቋም ምልክት ነው። በጤና ለሀገራቸውም ከበቁ ትልቅ ስኬት ነው። ጭንቀታቸውን የሚረዳ ማህበረሰብ ካገኙ ደግሞ እድለኞችም ናቸው። ዛሬ ታዲያ በዚህ ፕሮግራም ከፍልሰት ለተመለሱ ሴቶች እንዴት በአገራቸው ኑሯቸውን ሊመሩ እንደሚችሉ እናያለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እኔ ዳኛ ይታይ ነኝ። መልካም ቆይታ። ህይወት ጭልምልም ሲል ነፍስ ጭንቀት ሲከባት መሄጃ ያጣ ሰው ኑሮ የከበደው ካለበት አስፈሪ የህይወት ጭጋግ ለመውጣት ምንም ነገር ከመሞከር ወደ ኋላ አይልም። እሳት ነው ያቃጥልሃል፣ ድንጋይ ነው ያደናቅፈሃል፣ ጤዛ ነው ያረጥባል ቢባል አሁን ካለበት ሁኔታ እንደማይብስ በማሰብ ሞክሬ ሊያው ማለቱ የማይቀር ነው። እኚህ ፍልሰተኛ ሴቶችም የቤተሰብ ኃላፊነት ሲበረታባቸው ከአቅማቸው በላይ ሆኖ ጫንቃቸው የኑሮን ጫና መቋቋም ሲያቅተው የተሻለ ነው ብለው ያሰቡትን ወይንም የሰሙትን ነገር በሙሉ ከመሞከር ወደ ኋላ አይሉም። ለዚህም ደግሞ ቀድሞ አይምሯቸው ላይ የሚመጣላቸውና ለማሰብ የሚደፍሩት በህገወጥ ደላሎች የሚቀርብላቸውን አማራጭ ህገወጥ ፍልሰትን ነው። ፍልሰተኛ ሴቶቹ ህገወጥ ፍልሰት አድካሚ እንደሆነ በጥቂቱ ይወቁ እንጂ ሁሉንም በጥልቀት አያውቁም። ደላሎቹም ከረጅም ጉዞ በኋላ በተስፋ የፈለጉበት እንደሚደርሱና እንደሚያልፍላቸው እንጂ መንገዳቸው በስቃይና በሰቆቃ እንደተሞላ አይነግሯቸውም። ስለዚህ ስለ ፍልሰት አስከፊነት ሸፍነው ተስፋውን ገልጠው ስለሚያሳዩአቸው ሴቶቹም እዚህ ብንቀመጥ ምን የተሻለ ነገር ይኖረናል ብለው በማሰብ የሚነግሯቸውን ተስፋ እዚህ ሀገራቸው ላይ እያሳለፉ ካለው ህይወት ጋር ሲያነጻጽሩት የከፋ አይደለም ብለው በማሰብ አይዞ ጉልበቴ በርታ በልግሬ ብለው ጨለማውንና ጫካውን ተገን አድርገው የማያልቀውን መንገድ ይጀምሩታል። የምን ክፋቱ ከጅራቱ እንዲል ተረቱ አንዴ ሴቶቹን ደላሎቹ በእጃቸው እንደገቡና ምንም እንደማያወጡ ሲያውቁ በፊት የነገሯቸውና ያሳዩአቸው የነበረው ተስፋ ብን ብሎ ይጠፋና ከእውነተኛው የህገወጥ ፍልሰት ገጽታ ጋር ያጋፍጧቸዋል። የምቾትና የመኪናው ጉዞ በስቃይና በግር ተተክቶ የተስፋና የጥጋቡ መንገድ ለተስፋ መቁረጥ ለረሃብና ጥም ቦታውን ትቶ ያገኙታል። እንዴት እንደዚህ እኮ አልነበረም የነገራችሁን ብለው ቢጠይቋቸው ጥፊና ድብደባ መደፈሩን አስከትሎ ስቃያቸውን ያበረታል እንጂ ማንም ሰምቶ ሊያስተካክልላቸው አይችልም። ሰላም ውድ ተመልካቾቻችን እንደምሰነበታችሁ። ዛሬ የምንገኘው በምስራቅ ሐረርጌ ዞን በደደር ከተማ ነው የተገኘነው። እንግዲህ በፍልሰትና ፍልሰት ሴት እህቶቻችን ዙሪያ ከፖፑሌሽን ሚዲያ ሴንተር ከዩኒሜን በተገኘ የገንዘብ ድጋፍ ወደ እናንተ ወደ ውድ ተመልካቾቻችን በዚህ ሰዓት የምናቀርብላችሁ ወደ ሀገር ቤት የተሰኘው ፕሮግራማችን ነው። እንግዲህ ወደ ሀገር ቤት የተሰኘው ፕሮግራማችን በምስራቅ ሐረርጌ በደደር ከተማ ከፍልሰት ተመላሽ ሴት እህቶቻችን ጋር አብረን ቆይታ እናደርጋለን። ዛሬም ከፍልሰት ተመላሽ በደደር ከተማ አንድ እህቴ አብራኝ አለች። ከሷ ጋር ቆይታ ይኖረኛል። ተከታተሉ።
ሰላም እንዴት ነሽ? ደህና ነኝ። ሰላም ናችሁ እናንተ? አለን። ስምሽም አልበል? ያስሚን አመደዲ ይባላለሁ። ያስሚን እንግዲህ ዛሬ ከኔ ጋር ቆይታ ለማድረግና ለሴት እህቶቻችን የነበረሽን የፍልሰት ጉዞ ለማካፈል ፈቃደኛ ስለሆንሽ እጅግ አድርጌ አመሰግንሻለሁ። እኔም አመሰግናለሁ። እስቲ እንግዲህ በመጀመሪያ ደረጃ ምን ያህል ጊዜ ቆየሽ ውጭ ሀገር? የት ሀገር ነበርሽ? መጀመሪያ ዋዲ ዱዋስር የሚባል ቦታ ሄድኩኝ። ከዛ ወደ ሪያድ ሄድኩኝ። ከዛ እዛ 2 አመት ሳልሞላ ነው የተያዝኩኝ። የተያዝሽው? እንግዲህ እስቲ በመጀመሪያ ደረጃ እንደዚህ ያለ አደገኛ ጉዞ እንድትጓዢ ያነሳሳሽ ነገር ምንድን ነው? በመጀመሪያ ሰዎቹ ነው ያነሳሱኝ እንጂ በፊት እዚህ እሰራለሁ ነበረ ሀገር ውስጥ ሆኜ ማለት ነው። ከዛ የሆነች ጓደኛዬ እስቲ ሄደን እንሞክር አለችኝ። እሺ ብዬ ተከትዬ ሄድኩኝ እና ከዛ በኋላ ብዙ ስቃይኛ ላይ ደረስ። ከዛ ከዚህ መጀመሪያ በሰው በደላላ ነው። ከዚህ እስከ ጅጅጋ ነው በደላላ ነው። እዛ ሌላ አለ ደላላ፣ እሱም ሌላ ጋር ይላከን። ከዛ እስከ የመን በደላላ ማለት ነው። ከዛ ወደ ላይም በደላላ ነው። ስንሄድ ደግሞ ብዙ ስቃይ፣ የሚሞት አለ፣ የሚደፈር አለ፣ ሴቶቹ መንገድ ላይ የሚሞት አለ። በምንድን ነበር የሄዳችሁት? ከዚህ ደላላ በደላላ እየተቀባበላችሁ ነው የሄዳችሁት? ከየመን በመኪና ነው። በመኪና እንሄዳለን። ከጅጅጋ ነው? አዎ ከጅጅጋ ነው። መጀመሪያ መነሻው ጅጅጋ ነው። መነሻው ጅጅጋ ነው። ከጅጅጋ ደግሞ እስከ ወጫሌ ነው የሚወስደን። ከወጫሌ ቦሳሶ ደግሞ ባህር ዳር ማለት ነው። ባህር ልንሻገር ነው። እዛም ሌላ ደላላ አለ። አንድ ላይ ነው የተሳሰሩት። እነሱ ይላላካሉ። ገባሽ? ከዛ ይሄን ሀል ካርቶን ልኬልሃለሁ ይባላል። እኛ ነን እቃ ማለት ነው። እንደ እቃ ነው የቆጠሩ። ካርቶን ልኬልሃለሁ ካሉ እናንተ ናችሁ ማለት ነው። እኛ ነው። እኔ መጀመሪያ አልገባኝም ነበረ። ካርቶን እየፈለኩ ነበርኩኝ። ምንድነው ካርቶን ሲለው እናንተ ነው እኮ። አይ ለምንድነው? እኛ ሰው ነው እኮ። ለምንድነው ካርቶን ምን ትንዳያችሁን? ከዛ በቃ ሰዎቹ በህገወጥ ስለሆነ እናንተ እንደዛ ወይም እቃ ወይም ካርቶን ካላለ ሰዎቹ አይለቁንም እኛ ብሎን እስከ ባህር ሄድን። ከባህርም ወደ ዶኒ ደግሞ ሌላ ደላላ ነው የሚወስደን። ከዶኒ ደግሞ እስከ የመን በሌላ ደላላ ሄድን። የመን እዛ ውሃ ትልቅ ነበረ። የባህር ያው የተገለበጠ ዶኒም አለ። ዶኒ ማለት መርከብ ነው ማለት ነው። ከዛ የተገለበጠ ከኛ በፊት የሄደ 2 ተገለበጠ። በብዙ ሰዎቹ ሞተዋል፣ ህይወቱ አልፏል። ከዛኛ እንደ ፈጣሪ ፍቃድ ወጣ። ከዛ ስንወጣ የመን ደረስን። የመን ደግሞ የሚበላ ነገር እጃችን ላይ የለም፣ የሚጠጣንም የለንም። መኪናም ያልፈው ዶኒው ወይም ደግሞ መርከቡ ሲገለበጥ አንቺ ነበርሽ ውስጥ? እኔ ከኛ በፊት እየሄደ ነው የተገለበጠ እንጂ እኛ ከኋላ ነው ያለ ነው። 2 ከኛ በፊት እየሄደ ነበረ። እኛው 3ኛ ነን። ገባሽ? ከዛ 2ቱ ተገለበጠ። የኛ ግን ፈጣሪ አተረፈን፣ ወጣን። ከዛ መንገድ ላይ የሄድንም ደግሞ እንለምናለን። የመኖቹ በመኪና የሚሄዱት አሉ። ገባሽ? ውሃም የሚበላም ካላቸው ስጡን ነው የምንለው። መንገድ እየሄዱ ነው። እኛም በእግር ነው የምንሄደው፣ እነሱ በመኪና ነው። ከዛ ያላቸው ይሰጡናል፣ የሌላቸው ደግሞ ፈጣሪ ይስጣችሁ ነው የሚለን። ከዛ እስከ የምንም ገና ነው እኮ በእግር ነው የምትሄጂው፣ ደላላ ጋር ለመድረስ ማለት ነው። ሩቅ ነው መንገዱ። ከዛ እዛ ደረስን ደግሞ ደላላው ጋር። ከዛ አሁን ትንሽ እዛ እንቆያለን። አዲስ አበባ የሚባል ቦታ አለ እዛ የመን ውስጥ ዳር፣ የአረብ ሀገርና የየመን ዳር ማለት ነው። ከዛ እዛም እንቆያለን ትንሽ እና ገንፎ ምናምን ነው እዛ ሰርተን ምንበላ ይገኛል። ለመስራትም እንደው እነሱ ነው የሚያመጡልን። እንትን ቢቃላ የሚባል አለ ሱቅ ማለት ነው፣ መደብር። እነሱ ሄዶ ያመጣልናል። ከዛ እኛ ይሰጡናል። በሃይላንድ ነው፣ እንጨት የለም። ሃይላንድ እያቀጣጠልን ደግሞ እንትንም የለም፣ ሚጣድም የለም፣ ድንጋይ ነው እንደምጣድ ነው የምንጠቀመው። እዛው ላይ
ሰርተን እንበላለን። ድንጋዩን እንደምጣድ ጠፍጠፈው ማለት ነው ረድስት አርጋችሁ አመቻችታችሁ እንደው ይገኛል እንደዛ አይነት እንደው አንዳንዴ ጋራ ውስጥ አለ ጫካ ውስጥ ማለት ነው። እሱን ለቅመን አምጥተን ልክ እንደ ምጣድም አርግተን እዛው ላይ ዳቦ ጋግረን እንበላለን። ከዛዛ አንድ ወር ምናምን ቆየን። ደግሞ መንገድም አሁን እንትን ነበረ ብዙ ስቃይ ነበረ እዛ ውስጥ እና ሰዎቹም ፖሊሶቹም ስላሉ እዛ ውስጥ እስከዛ ቆዩ ብሎን እነሱ አቆየን እዛ አንድ ወር። ከዛ በሌላ ጫካ በዚህ ሁኔታ ውስጥ ነው እንግዲህ አንድ ወር ድንጋይን እንደበረድስ ያያረጋችሁ ሃይላንድን እንደ ሰዓት እንደማብሰያ እየተጠቀማችሁ ደግሞ እንዴት ነው የሚያርጉ ደላሎቹ ገንዘብ እስከ ውጭ የሚወስዱሽ ማለት ነው። ብዙ ገንዘብ ነው የሚጠይቁሽ እዛ ያ ብር እነሱ ቤተሰቦችሽ ካላስገቡልሽ አይለቁሽም። ይቀጥቅጡሻል በእውነት። አሁን እናንተ በመትሄዱበት መንገድም አንቺ በሄድሽበት መንገድም በዛ በህገ ወጥ ለማለት ድንበር ላይ ያሉ ደላሎቹ አይለቁሽም። ገንዘብ ካልገባላችሁ አይለቁም። ስንት ሺህ ብር ነው ያኔ እኔ የሄድኩት ሰዓት 35,000 ብር ነው። ግን አሁን ከዛ በላይ ነው እንደው እና ይሄን ታል አሁኑ መሬት ካላችሁ ሽጣችሁ አስገቡልን፣ ከብት ካላችሁ እንደዛው፣ ቤት ካላችሁ እንደዛው፣ ያለበለዚያ አይለቁሽም። ወይም እዛው የነሱ ሰራተኛ ነው የምትሆኚው። ገንዘቡ አትሄጂም። አዎ ገንዘቡ ካልገባ አትሄጂም፣ የትም አትሄጂም። ሴቶቹ ደግሞ ሲጀመር የሚደፍሩት አሉ፣ ገላችሁ ምናምን እንደዚህ የሚቀጠቅጡት በጥፍም በቦክስም እንደፈለጉ ነው የሚያደርጉት። ልክ እንደነሱ መጠቀሚያ ነው የሚያደርጉሽ። ከዛ ገንዘቡ ከገባልሽ እድለኛ ነሽ፣ ይልኩሻል። አሁን ደግሞ በእግር ነው የምትሄጂው። ገንዘቡም ከገባ ተልኮላቸው በእግር ነው የሚሄደው። ደላላ ነው ከኛ ወላ አንድ ይሄዳል፣ ከኛ ቅድሜም አንድ ይሄዳል። እሱም ደግሞ አንቺ ምንም አትጠይቅም፣ ዝም ብለሽ ነው ብትሄጂው። ያለበለዚያ ምን እንደፈለገ ነው የሚያደርጉሽ። ገባሽ? አዎ የሚበላ የሚጠጣ ምናምን መጠየቅ የለብሽም። በቃ ሲያሻቸው በእነሱ ፍላጎት በራብም ይሞት አለ። ውሃም ደግሞ የበሰበሰ ውሃ ነው፣ ትል ያለው ነው የምትጠጪው መንገድ ላይ። ጠቅማት እኔ ራሱ ጠቅማት ይዞኝ ፈጣሪ ነው ያተረፈኝ። ታምሜ ይዛ እንደው መድኃኒት ምናምን ይሰጧቸዋል። እንደው ከየት ያመጣሉ? አይሰጧችሁ። እንደ ዝግጅነትም የለም። አሁን እንግዲህ ይሄን ሁሉ የበረሃ ጉዞ አቋርጣችሁ ስትሄዱ ረሃቡ አለ፣ ጥሙ አለ፣ ህመሙ አለ። አሁን እንደነገርሽኝና ብዙ ስቃዮች አሉ። የህገወጥ መንገድን ጉዞን ስንከተል በጣም ብዙ ስቃዮች አሉ። ያው አንቺ የምታጫውቺኝ ራሱ በጣም አሳዛኝ የመጨረሻ መንገድ ነውና እንደው ድንገት ቢታመሙብን እንኳን ብለው ገንዘብ ከፍላችሁ ነው የምትሄዱትና ምንም አይነት ቅድመ ጥንቃቄም ሆነ ከመጣ በኋላ ሊሰጣችሁ የሚችል ምንም በቃ ፈጣሪ እርዳታ የለም። ፈጣሪ ካተረፍሽ ብቻ ነው እንጂ እዛው ነው ጥሎሽ ነው የሚሄዱሽ። ከዛ አንቺ ወይም ፈጣሪ ያለው የመን ምናምን መንገድ ላይ የሚያልፉት እነሱ ጥሎሽ ከሄዱሽ በኋላ መንገድ የሚጓዙ አሉ በመኪና። እነሱ ከረዱሽ ብቻ ነው እንጂ ያለበለዚያ እዛው ነው የምትሞቺው። እንትን ራሱ የለም፣ አውሬ ብቻ ነው ያለ እንጂ ጅብ ምናምን የሚበላሽ ነገር የለም። ቆራሪት ምናምን ብቻ ነው። ሬሳ ራሱ እዛው ነው አበስብሶ የሚቀር እንጂ መቃብር ምናምንም የለም። እንዳለ አሸዋ ነው፣ አፍሬ የለም፣ ድንጋይ የለም፣ አሸዋ ብቻ ነው። ብዙ ስቃይ ነው ያየን። በጣም ይገርማል። እንግዲህ አሁን በመኪና ተጉዘሻል፣ በእግርሽ ተጉዘሻል። ይሄን ሁሉ በረሃ ስታቋርጪ በመርከብ ሄደሻል። ህይወትሽን በጣም አደጋ ላይ ጥለሽና ይሄንን የበረሃውን ጉዞ በማቋረጥ ወቅት ምን ነበር እንደው ምን ይመስል እንደነበር የገለሽልኝ ነውና እነዚህን አይነት ለህይወት አስጊ የሆኑ ሁኔታዎችን እንደ ካርቶን ታሽጋችሁ ነው ስትሄዱ ነበረው? ምክንያቱም ህገወጥ ጉዞ ስለሆነ ፖሊሶችም ህግ አስከባሪዎችም ስለሚይዟችሁ እንደ ካርቶን ልከናል ነው ሲባባሉ የነበረው ያልሽ ታጫውጪ ነበርና ከዛ በኋላ ደግሞ አድካሚ የሆነ የበረሃ ጉዞ አለ። የመጨረሻ በጣም የበረሃውን ጉዞ እንግዲህ መብላት ሰርታችሁ የምትበሉበት እንኳን በድንጋይ ነው፣ ድንጋይ ላይ ነው እያበሰልሻለሽው። ሃይላንድ ነው እንደ ማብሰያ እንደ እሳት እንደ ከሰል እሱን እንደ እንጨት አርጋችሁ ስትጠቀሙ የነበረው። ህመምም አሞሽ ነበረ።
እንደው የሕክምና እርዳታ እንኳን የምታገኙበት አይደለምና ጉዞ በጣም አስቸጋሪ ነው። በባህር በመርከብ በጀልባ ነው የተጓዡና ጀልባዎችም እንደተገለበጡ ላይ የነገርሽኝ ነበርና በጣም ይሄ አስቸጋሪ የጉዞ መንገድ ነው የተከተልሽው። የኛ ራሱ ዶኒው እንትኑ ጨርሶ ቤንዚሉ እዛ ሊገለበጥ ነበር። አረ ከዛ በቃ ሁላችሁም ወደ ፈጣሪ ሂዱ ነው ያሉን። ነፍሳችሁ ወደ ፈጣሪ ስጡ። ከዛ እዛ ላይ ለአንድ ሰዓት ቆይተናል። 24 ሰዓት ነው የሚጓዝ ደግሞ መርከቡ ማለት ነው። አንድ ቀን እና ማታን የተሳፈርነው ለሊት ሙሉ ይር ጠዋትም እንደ ነገ ማለት ነው 24 ሰዓት ሀገራቸው ሳይወጡ ያስቡት የነበረውን የምቾት መንገድ የለውጥ ምኞት አሁን በበረሃ ጉዞ ተተክቶ በሕይወት ለመትረፍ መጸለይ ይሆናል ዕጣ ፈንታቸው። ላለመሞት መታገል ይሆናል መጨረሻቸው። ሁሉም እንዳልነበር ሆኖ በፊት ጥሩና መልካም መስለው ይታዩ የነበሩት ደላሎች አሁን ሰይጣንን በሚያስንቅ ስራቸው ያስደነግጧቸዋል። ያንዱን ደላላ ስቃይ ጠግቦ ሳይጨርሱ በሌላ እየተተካ እየተፈራረቁና በየቦታው እየተቀባበሉ ነፍሳቸው በምድር እያለች ሲኦልን እንድትለማመድ ያደርጓታል። ስቃያቸው እንዲህ ተብሎ የሚገለጽ አይደለም። ለመንገርም ለመተረክም ብርታት ይጠይቃል። ይህንን አልፈው ከበረሃው ሙቀትና ጥም፣ ከጫካው አውሬና መደፈር፣ ከባህሩ ማዕበልና ወጀብ ተርፈው ሰው ሀገር እንኳን ቢገቡም የስቃያቸው ምዕራፍ በሌላኛው አዲስ የስቃይ ምዕራፍ ይተካላቸዋል እንጂ እዚህ ጋርም የሚነገራቸውን አያገኙትም። መከራቸው የመኖሪያ ፍቃድ ካለመያዝ ይጀምራል። አመጣጣቸው በሕገ ወጥ መንገድ ስለሆነ ሕጋዊ የሚባል ሰነድ አይኖራቸውም። ይህም ታዲያ ለአዲሱ ምዕራፍ ስቃያቸው በር ከፋች ነው። የሚሰሩበት ቦታና ቤት ምንም ሕጋዊ ሰነድ እንደሌላቸው አሰሪዎቻቸው ካረጋገጡ በኋላ ባሪያ እንጂ ሰው አድርገው አይቆጥሯቸውም። ምንም ቢያረጓቸው የሚጠይቃቸው እንደሌለ ስለሚያውቁ ከሰዓት እላፊ ገደብ በላይ ማሰራት፣ መደብደብ፣ መድፈር፣ ደሞዝ መከልከልን ጨምሮ ለሌሎችም ለመዘርዘር የሚከብዱ አስከፊ ነገሮችን ፍልሰተኛ ሴቶቹ ያስተናግዳሉ። ይህም ሆኖ ምናልባት ከሚሰሩበት ቦታ ተማረው አምልጠው ከጠፉ እንኳን ዕጣ ፈንታቸው ባሉበት ሀገር ፖሊሶች የመያዝና እስር ቤት የመግባት ነው። እነዚህ መከረኛ ሴቶች ደግሞ እዚህ ደግሞ ሌላ መከራና ጦስ ለመፈታት ሕጋዊ ሰነድ ወይንም የመኖሪያ ፍቃድ ያስፈልጋቸዋል። ስለዚህ እድለኞች ፖሊሶቹ የሚያዟቸውን የትኛውንም አይነት ድርጊት መፈጸም አሊያም ወደ ሀገራቸው ተጠርዘው መመለስ ይሆናል መጨረሻቸው። ስለዚህ አብዛኞቹ ሕገወጥ ፍልሰተኞች ከአንድ ቦታ መጥፋት ወደ ሀገራችን መመለስ ነው ብለው ስለሚያስቡ በስቃይ ውስጥ የሚቆዩም ብዙ አሉ። የመረራቸውና ከአቅማቸው በላይ የሆነባቸው ደግሞ የደረሰባቸውን የአካልም ይሁን የስነ ልቦና ጉዳት እንደያዙ ስንት ዓመት ለፍተው ያለ ደሞዝ እየኖሩ ሕይወታቸውን ለማትረፍ ብቻ በባዶ እጃቸው ከሚሰሩበት ቦታ አምልጠው ለፖሊስ እጃቸውን ይሰጣሉ። በመጨረሻም በባዶ እጃቸው እስከነ አካላዊና ስነ ልቦናዊ ጫናቸው ወደ ሀገራቸው ይመለሳሉ። ይህንን የበረሃውን ጉዞ በማቋረጥ የባህር ጉዞውን በማቋረጥ በጣም ብዙ ድካሞችና አሰልቺ የሆኑ ለህይወትሽ አደጋ የሆኑ ጉዞዎችን ነው የተጓሽ የነበረውና ምን እንደሚመስል የነገርሽ ነበር ጉዞና እንደዚህ አይነት ለህይወትሽ አስጊ የሆኑ ጉዞዎችን ለመጓዝ ወስነሽ ስትጓዢ ይሄንን በጣም ከባድና አስጊ የሆነውን ጉዞሽን የጉዞ ሁኔታዎችን ለመቋቋም የረዳሽ ነገር ምን ነበር? ፈጣሪ ብቻ ነው የረዳኝ እንጂ ማንንም አልረዳኝም። ፈጣሪና በቃ ቤተሰቦቼ መጀመሪያ ለነሱ አልነገርኩም፣ ጠፍቼ ነው የሄድኩኝ። ሰው አይረዳሽም። እንዳውም እዛ ውስጥ ነው የሚጥሉሽ። እንዳው ዶን እንትን መርከቡም ሾፌሩ ሶማሌ ነው ገባሽ? እዛ ውስጥ ነው የሚጥሉሽ። ገና ይያዛል እሱም ገባሽ? ቶሎ ውረዱ ውረዱ ነው የሚለው የመርከቡ ውሃው እስከዚህ ነው የሚደርሰን። አረ እና እኔ ደግሞ ማዋኘት አላውቅም ገባሽ? ሁሉም ሰው ማዋኘት እንደዛ አንዳንዱም ይችላል አለ፣ አንዳንዱም አይችል አለ። እኔ የሆነች ልጅ ላይ ጥብቅ አደረኩኝ። ከዛ እኔ አውጭኝ እንጂ እዚህ ውስጥ ነው መቀረው አልኳት። አንተዋወቅም፣ እዛው ነው የተዋወቅነው መርከቡ ላይ። ከዛ ልጅቷ ነው ይዛኝ ያወጣችኝ እንጂ ልብሴ እንዳለ እዛው ትቼ ሄድኩኝ። ባህሩ ቶሎ ነው እንትን መርከቡ ውስጥ ማለት ነው። እዛ ውስጥ ነው የሚጥሉሽ እንደ ዕቃ ጥሎሽ ቶሎ ይመለሳሉ። ያለበለዚያ ይያዛል እሱም። ከዛ ድንበር የምትወርዱበት ቦታ ላይ ታገኙ ወደ ባህር ውስጥ ነው የምትጣሉ። እንደዛ ነው። ስለዚህ መዋኘት የሚችል ሰው ወጥቶ ይሄዳል፣ ማይችል ሰው እዛው ይቀራል። እንደዛ ነው እንጂ አሻግረዋችሁ መዋኘት የማይችለውንም አውጥተው አስቀምጡ። እዛው ጥሎሽ ነው የሚሄዱት።
ቶሎ እንደዛ ይዞሽ ነው የሚጥልሽ እዛ ውስጥ ውሃ ውስጥ እንደደረሳችሁ ወደ ውሃ ውስጥ አዎ ቶሎ ብለን ማይችል እዛ ውስጥ ነው የሚቀረው ብዙ ሰው እንደዛው እዛ ላይ የሞት አለ አንቺ እንዴት አለፍሽው እሺ ነበር ዋና አልችልም ልጅቷን ያዘችኝ እንጂ አልችልም አላቃተም ልጅቷንም ዝም ብዬ እሷ ላይ እዣት አብረን ወጣን እኔና እሷ እንጂ ልጅቷም አታቅም እኔም አላቅም ፈጣሪ ብቻ ይረዳል በእውነት ብዙ ስቃይ ነው የደረስነው እንደው ከተመለሽ በኋላ ይሄን ሁሉ መከራ አሳልፈሽ ገባሽ እንዴት ነበር እዛ ቆይታሽ እዛ አረባ ገርም ሄርነ እዛ ስራ ቦታም ደግሞ ደላላ ነው የሚልክሽ ገባሽ እዛ ስትሄጂም አንዳንዱ ደላላው ሚዘጋለ ስልኩ እዛ ልኮሽ የፈለገ አይነት ይሁን የሚቀበላችሁ አው እዛ የሚቀበለንም ደግሞ ሌላ አለ እዛ ስልኩ ሊዘጋ ይችላል ስትሄዱ እኛ እዛ ሲለከም በኋላ ይዘጋል ከፈለገ ስልኩ ያ ቤቱ ካልተመቸሽም ከተመቸሽም በቃ እሱ ስልኩ ይዘጋል ከፈለገ አንዳንዱ ሚረዳሽም አለ ያ ቦታ ካልተመቸሽ ይቀይርልሻል አንዳንዱ አሁን አረቦቹ ደግሞ ጭንቅላቱ ማይሰራ አለ ባለቤቷ እሱም ደግሞ ይተቀምብሻል ገባሽ ይደፍርሻል ልክ እንደ አንቺ እኮ የመጣሽው በህግ ወጥ ስለሆነ እንደፈለግን ነው የምናረግሽ ነው የሚሉሽ የትም ሄደሽ አታመለክች ነው ለምን ወረቀት የለንማ ወረቀት ቢኖረን እዛው ሄደን ለሰዎቹ እንነግረዋለን ወዲያው ወጣለን ነበር በህግ ወጥ ስለሆነ ለማን ነው የምናገረው ዝም እንላለን ስንት አመት ቆይተሽ መጣሽ 1 አመት ከ5 ወር ቆይተሽ መጣሽ በዚህ በህግ ወጥ መንገድ ሄደሽ 1 አመት ተደብቄ እሱ ነው ከተመለሽ በኋላ ምን አይነት ዘላቂ ጉዳት ደርሶብሻል ወይም ገጥሞሻል ማህበራዊ አካላዊ ወይ ስለንቦናዊ ሰዎቹም ደግሞ ቤተሰቡ ራሱ ምን እንደሆነ የሚልሽ እዛ ሄደሽ ስትመለሽ ምን ሰርተሽ ነው የመጣሽው እንዲሁ እግረ መንገድ ሄደሽ ነው የተመለሽው ምንም አላደረክሽም እኮ ይሄው ምን ሰርተሽ ነው የመጣሽው ባዶ እጅሽ ነው የመጣሽው ነው የሚሉ ለምን እኛ ያሳለፍነው ችግር እነሱ አያውቁማ አላዩማ እኛ ብዙ ስቃይ በነፍስ ራሱ በመለስ ራሱ ለኛ አንድ ነገር ነው በህይወት ራሱ መመለስ ከዛ ቤተሰቦቹን እንደዛ ሲሉን ሌላ አካልም ደግሞ የሚደረብ አለ እንደዚሁ ዞረሽ ነው የተመለሽው ምን ሰርተሽ ነው ምን ለወጥሽ እስቲ ነው የሚሉ እና ብዙ ሰዎቹ ምኑን ተተንኛ ስራዬ ላይ ብቻ ትኩረት አድርጌ እኔ መስራት ጀመርኩኝ እዚህ ያው ግን ስለንቦናዊና ማህበራዊ ጉዳቶች ወይም ጥቃት ደርሰውብሻል ማለት ነው ከቤተሰብ ምን ይዘሽ መጣሽ ቤተሰብን ተከትሎ ደግሞ ማህበረሰቡም ህሊና ይነካላ እንደዛ ሲሉ ይሰማኛል ምክንያቱም ያሳለፍሽበት የሄድሽበት መንገድ ከባድ ነው እዛ የነበረሽ ቆይታ በህገ ወጥ ስለሆነ በጣም ከባድ ስለሆነ ስትመለሺ ደግሞ የቤተሰብ የማህበረሰቡ ተቀባይነት ያንቺን ስነልቦና ማይደግፍ ከሆነ ከባድ ነው የሚሆነውና ስለዚህ ማህበራዊና ስነልቦናዊ ጉዳት ደርሶብሻል ማለት ነው አው አንዳንዴ ራሱ እዛ ሄጄ ከመጣው በኋላ እዛ ሆኜ ታናሽ ወንድሜ ሞቶ ነበር በካንሰር እዚህ ከዛ ደነገጥኩኝ ሲነግሩኝ እዛ ከዛ በኋላ በቃ እነሱ ሲነግሩኝ ሀመመኝ ደንጋጤ አንዳንዴ አሁን ያ ሳስበው ያምኛል አይዞሽ ያ ነገር ሳስበው ለምን ሄድኩኝ ይላልው ታናሽ ወንድሜ ጤነኛ ነበር ሳንተያየን እነሱ ሳንገናኝ ሞተ ከዛ ያምኛል አንዳንዴ ልቤ ያን በድንጋጤ ማለት ነው ያንን ሳስበው ያምኛል ልቤ በድንጋጤ ምክንያት ነው ህመሙ የመጣብሽ እዛው የሰው ሀገር ውስጥ ሆኜ በዛ ምክንያት ነው በቃ ያምኛል እንዳንዴ እና ጭንቀት አልችልም ነው በቃ ሰው አይዞሽ ሚሉኝ ነው እንጂ እንደዚሁ ምን ሰርተሽ መጣሽ ምናምን ሚሉኝ
በጣም ነው ልብ የሚሰበር እና ብዙ ስቃይ ነው ያሳለፍኩት። አይዞሽ ከቤተሰብ ርቆ ተሄዶ በዛ ላይ ደግሞ በዚህ በጣም አስቸጋሪ በሆነ በህገ ወጥ መንገድ የባህሩ ጉዞ ከባድ በሆነበት ሁኔታ ላይ እዛም ምቾት ሳይኖር እንደገና ደግሞ የቤተሰብን ሀዘን ሞት መስማት በጣም ከባድ ነው የሚሆነው። ተጨማሪ ሌላ ማበር ይሻላል በእውነት እዛ ሰዎቹ ባይኖሩ አብጄ ነበር ደንግጬ ማለት ነው። ድንገት ነው ህመሙ የመጣው። አይዞሽ በጣም ከባድ ነው ያው ይመጨማል። አይዞሽ እግዚአብሔር ብርታቱን ይስጣችሁ። እንግዲህ ነፍሴ ማር አይዞሽ። እንደው ጉዞ ስለ ፍልሰትና ስለ አደጋዎች አስተሳሰብሽን ቀይሮታል? የነበረሽ ጉዞ በጣም ከባድ ጉዞ ነው ተጉዘሽ እዚህ ጋር የደረሽው። ስለዚህ አስተሳሰባሽን ቀይሮታል? ስለ ፍልሰት ያለሽን አስተሳሰብ በጣም ቀይሮኛል። አሁን ሌሎቹ ራሱ አሁን እንሄዳለን እንደዚህ ሲሉኝ የደላላ ስልክ ሲጭኝ ሲሉኝ ያኔ እዛ የምንታወቅ ማለት ነው አልሰጥም። በህግ ሄዱ ነው እንጂ በህግ ወጥ እንዳትሄዱ ነው ማለት። ያው የነበረው የአደጋው ከባድ ነው እንግዲህ የመጨረሻ ከባድ። እኔ ያየሁት ሌሎቹ እንደማዩት አልፈልግም። ስለዚህ አማክራለሁ ብዙ ልጆቹም መክሬው እንዳትሄዱ ትላለህ እና በህግ ሄዱ፣ በህግ ይሻላል። ለምን እዛ አደጋ ከደረሰብሽም መመለስ ትችያለሽ ካልተመቸሽም ማለት ነው በህግ ከሄድሽ። ስለዚህ በህግ ወጥ ማንንም እንደሚሄድ አልፈልግም። ስለዚህ አስተሳሰብሽን በደንብ ቀይሮታል ማለት ነው። የነበረውን የአስቸጋሪ ጉዞና ያጋጠመሽን አደጋዎች አሉና ይሄ ጉዞና ያጋጠሙሽ አደጋዎች ያየሻቸው ነገሮች ያንቺን አስተሳሰብ ቀይሮ ለሌሎች እህቶቻችንም በህጋዊ መንገድ ሂዱ የሚለውን ምክር እንድትመክሪ አስተሳሰብሽ ላይ ትልቅ ተጽዕኖ አሳድሯል። በጎ ማለት ነው። እንደ ወደኋላ መለስ ብለሽ ስናስብ ጉዞ ከመጀመርሽ በፊት ምን ብታውቂ ደስ ይልሽ ነበር? በህግ እንዳውኑ ባውቅ ደስ ይለኛል ነበረ። ሲላ አልሄድም ነበረ። እኔ ራሱ አልሄድም ነበረ። እንደፈለገ እንሂድ ቢሉኝም አልሄድም ነበረ። የጉዞውን አስቸጋሪነት ብታውቂ ኖሮ አልሄድም ነበር። በዚህ መንገድ አትጓዥም ነበር። እንደው ተመሳሳይ የጉዞ መንገድን አንቺ ያለፍሽበት ህገወጥ የጉዞ መንገድን ለሚያስቡ ሴት እህቶቻችን ምን መልእክት አለሽ? ምን ትመክሪያለሽ? በህግ ነው እንጂ በህገ ወጥ እንደዚህ ደረሰብኝ። እኔ ብዙ ሴቶች አሁን ራሱ እነግራቸዋለሁ። እኔ ላይ የደረሰብኝ ሁሉንም እነግራለሁ። ከዛ እሺ ብሎኝ ወደ ህግ እነሱም ይመለሳሉ። ስለዚህ እንዳትሄዱ ነው በህግ እንጂ በህገ ወጥ እንዳትሄዱ ነው የሚለው። ምንሽ ትመክሪያለሽ? እንደዚህ እመክራለሁ። ያው መጀመሪያ ላይ ከመሄድ ሊያግዱ የሚችሉ ምን አይነት እድሎች ወይም ደግሞ ድጋፎች ቢኖሩት ያለሽ? በመንግስትም በቤተሰብም ሲላ እነሱ ቢረዱን እንደዚህ አይነት ስራ እኔ የምፈጥረው ግን እነሱ ቢረዱን ይሄንን በህገ ወጥ ይሄን ራሱ አላስብም ነበረ እና እነሱ ቢረዱን ደስ ይለኛል ነበረ። አሁን በምን ሁኔታ ላይ ነው ያለሽ? አሁን ቆንጆ ላይ ነው ያለሁት። ከተመለሽ በኋላ ፈጣሪ ይመስገን። ማን ነው አሁን እንዴት ነው? ምን እየሰራሽ ነው? ቁርስም እሰራለሁ፣ ቡና ሻይ ውሃ ምናምን አቀርባለሁ። ይሄንን እድል ያመቻቸልሽ ቤተሰብ ነው መንግስት ነው? ቤተሰብ አይደለም። ምን አይነት እድሎች ቢመቻቹ ትያለሽ እያልኩሽ ነበርና በመንግስትም በቤተሰብም መንግስታዊ ባልሆኑ ድርጅቶችም ተመላሾችን የማቋቋም ስራዎች ይኖራሉና እንደው ምን አይነት ድጋፎችና እድሎች ቢመቻቹ ትያለሽ? አሁንስ ምን ላይ ነው ያለሽው? ማንስ ነው የደገፈሽ ላለሽበት ሁኔታ? አሁን ፈጣሪና እኔ ብቻ ነው እና ልጆችም አሉኝ፣ 2 ልጆች አሉ። እነሱም እያስተማርኩኝ ቤተሰቦችን አንዳንዴ በቃ ይረዱኛል። እነሱም ደግሞ በሀሳብ ነው እንጂ እንኪ ይሄንን የሚሉኝ የለም። ለምን እኔ አረብ ሀገር ሄጄ ስለመጣሁ እነሱ አሉሽ ነው የሚሉኝ እንጂ የለሽም አይሉም። ስለዚህ ፈጣሪ ብቻ ነው ከኔ ጋር ያለው።
አዎ መንግስት በምን ሁኔታ ነው ይሄን የምትሰሪበትን ስራ ቦታ ያመቻቸልሽ መንግስት ነው? አዎ ቤታው የደደር ከተማ አስተዳደር ቤቱን እነሱ ብቻ ነው የሰጡኝ። ቤቱ ብቻ ሰጡኝ። ከዛ በኋላ ዞር ብሎ ላይ መስሪያውንስ ቦታውን ካመቻቹ በኋላ መስሪያ እነሱ አልሰጡንም። ገና ስመጣ ብቻ ያኔ እንጆ ከአረብ ሀገር የተመለሱ ብሎ ስምም ምናምን አስገብተን ኮዲ ምናምን እነሱ ትንሽ ብር እነሱ ላኩልን እንደመጣን በዛው እየሰራው ነው። ኦኬ ስለዚህ መንግስት የመስሪያ ቦታሽን ቤት ሰጥቶሻል፣ አመቻችቶልሻል። መቋቋሚያውንም ደግሞ የተወሰነ ቢሆንም መንግስታዊ ያልሆኑ ድርጅቶች የተወሰነ ድጋፍ አድርገውልሻል። ስለዚህ እሱም ቢሆን እንደው በቂ አይደለም አጥጋቢ አይደለም ነው እንጂ ጅማሮ ጥሩ ነው። ምክንያቱም ያው መነሻው ነው ሻል የመስሪያ ቦታው መመቻቸቱን በራሱ አንድ ነገር ነው። ያው አንቺ በርትተሽ ጠንከረሽ ጎበዝ ሆነሽ ከሰራሽ ሰው ሀገር እንኳን ሄደሽ ሰርተሽ የለ። ስለዚህ እዚህ ራሱ ቢሰራ ብር እዚህ ነው ያለ እንዳው ስለዚህ ለመሄድ የሚያግዱ እድሎችና ስራዎች ቢመቻቹ እዚህ በመንግስትም ሆነ መንግስታዊ ባልሆኑ ድርጅቶች አሁን በተሻለ ካንቺም በተሻለ የተሻለ እድሎች ቢመቻቹ መሄድን አናስብም ነው ያልሽኝ። እሺ ያስቢን እንግዲህ ስለነበረን ቆይታ ስለሰጠሽኝ በጣም ትምህርታዊ የሆነ ሌሎች ሴቶቻችንን ባንቺ መንገድ ሊጓዙ የሚችሉትን በጣም ያስተምራል ብዬ አስባለሁ። ምክንያቱም ህገወጥ ጉዞ በጣም አድካሚና ሰልቺ እንዲሁም ለህይወታችንም በጣም ህይወታችን አደጋ ላይ የሚጥል ጉዞ ነው የሚሆነውና ይህንንም መንገድ አልፈሽ እዛ ሄደሽ ተመልሰሽ መተሽ ደግሞ እዚሁ በአገርሽ ቤተሰብሽን መስርተሽ አነሰም በዛም የራስሽን ህይወት እየኖርሽ ነው ያለሽ፣ ራስሽንና ቤተሰብሽን እያስተዳደርሽ ነው ያለሽ። እንግዲህ ይህንን ትምህርታዊ የሆነ ቆይታ ስላደረግሽልኝ እጅግ አድርጌ አመሰግናለሁ። እንግዲህ የምታስተላልፊው የምታመሰግኝም ካለ እድሉን ላንቺ ልስጥሽ። በመጀመሪያ ፈጣሪ ነው የማመሰግነው እና ተመልሼም እናንተም እንደዚህ መታችሁ ኢንተርቪው ስላደረጋችሁኝ ከልብ ነው የማመሰግነው። እጅግ አድርጌ አመሰግናለሁ። እነዚህ ከለያየናቸው ታሪኮች የአብዛኛው ወይንም የሁሉም ፍልሰተኛ ሴቶች እውነተኛ መንገዶች ናቸው። የህይወታቸው ስቃይ ወደ ሀገራቸው ተጠርዘው ወይንም ወደው ሲመለሱም ቢያበቃ መልካም ነበር። ግን እዚህ ጋም ተከትሏቸው ይመጣል። እዚህ ሀገራቸው ላይ ደግሞ ስለ ውጭ ሀገራት ሲሰሙ የከረሙትን በፊልም ያዩትን ተረትና ወሬ አጭቀው ይጠብቋቸዋል። ዶላርና ገንዘብ አርሰው መጥተዋል በማለት ደጅ የሚጠኗቸው ይበዛሉ። ከቤተሰብ ጀምሮ የአካባቢውና የመንደሩ ሰው እንዳለ የእጃቸውን እርዳታ ይጠብቃል። ግን እውነታው ሌላ ነው። እኚህ ሴቶች እርግጥ ቤተሰብ ለመደገፍ ኑሯቸውን ለማሸነፍ ከሀገራቸው ቢወጡም አሁን ግን በኑሯቸው ተሸንፈው ቤተሰቦቻቸው እንዲደግፏቸው ይፈልጋሉ። ይህ መራራ ሀቅ ነው። በሞትና በህይወት ትግል መሃል አምልጬ መጣው ቢሉ ማንስ ይረዳቸዋል? በባዶ እጄ ይህንን ሁሉ ዓመት ኖርኩኝ ቢሉስ ማንስ ይገነዘብላቸዋል? ለራሳቸው አካላቸው ተጎድቶ ስነልቦናቸው ተነክቶ ጭንቀት ወርሷቸው ያሳለፉት መከራ ቅዠት ሆኖባቸው ነው የሚመለሱት። ይህን የሚረዳ ቤተሰብ ወይንም ማህበረሰብ ካለ እውነት መታደል ነው ይባላል። ግን የአብዛኞቹ ገጠመኝ ግን ከዚህ ይለያል። ሲሄዱ የተበደሩትና በመንገዳቸውም ያስጨመሩት ገንዘብ ዕዳ ሆኖ ይጠብቃቸዋል። ቤተሰብም ይህንን ሳይረዳ ቀርቶ እነሱ ለቤተሰቡ መጥፎ ዕድል እንደሆኑ ቆጥሯቸው ያገላቸዋል። ይህም ጭንቀታቸውን አባብሶ ሕይወታቸውን ማጣልብሶ የሐዘን ድባብ ውስጥ እንዲከርሙ ያደርጋቸዋል። ከዛም ሲከፋ ራሳቸውን እንዲጠሉም ይገፋፋቸዋል። እነሱን የሚረዳና የሚረዳ ቤተሰብ፣ ማህበረሰብና መንግስት ካለ ደግሞ ሰርቶ በሀገራቸው ተለውጠው ሰው ይሆናሉ። በውጭ ሀገር ያላሳኩትን በሀገራቸው ያሳኩታል፣ አለኝታም ይሆናሉ። ይህ መልእክት ለሁሉም ይድረስ። ውድ ወደ ሀገር ቤት ፕሮግራም ተከታታዮቻችን የዛሬው ፕሮግራም የተከታተላችሁትን ይመስላል። ከፍልሰት የተመለሱ ሴቶች ራሳቸውን ከዛ አስከፊ ኑሮ ማውጣታቸውና ለሀገራቸው መብቃታቸው እንደ እድል ቆጥረው ኑሮን ለማሸነፍ ሲሞክሩ አይተናል። መከራን ማሸነፍ ለሀገር መብቃት እድለኝነት ነው።